ይገለበጣል። ደስታው እኮ ነው እንዴ! እነሱም መጥተው እንደውም አብረን እንቀውጠዋለን። እንደሱ ይሻላል። አዎ እንደውም ትንሽ ጥሪያቸው። የኔ ልጅ እንኳን ደስ ያለሽ። ነይ ሳሚ ነይ። እንኳን ደስ ያለሽ። እናቴ አንቺም በእኔ ሀዘን መደሰት ጀመርሽ? ለእኔ የሚወግን አንድም ሰው የለም? ሁሌም ብቸኛ ነኝ። የኔ ልጅ የብረት መዝጊያ የሚሆን ባል ነው ያገኘሽው። ማለት አልገባኝም። አሁን በሽኩርቷ ሳሚ አይደለም ላንቺ ለሰፈሩ ሁላ የብረት መዝጊያ ነው ስትሏል ነበር እንዴ? ሳሚ ለሱ እንደውም ጠበቅ አርጋት ብዬ መክሬው ነበር። እንዳልኩትም ይኸው ጠበቅ አደረገሽ። ምን አባቷ ነው የምትላት? የገዛ ልጇን ፍቅር የነጠቀች ሴት መሆኗን ብታውቅ። እሺ 200,000 በቃ 300,000 ይኸው ከፍለሽ አካውንትሽን ትችይ። በስልክ ልክልሽ እችላለሁ። አሁን አካውንትሽን ንገሪኝ፣ በአካውንትሽን ልክልሻለሁ። ዘመዶችሽን ይዘሻችሁ ሂጂ። ድጋሚ ግን ወደ አዲስ አበባ እንዳትመለሽ። ልጅሽ ቀርቶ አንቺ ራሱ ለመሞት ጫፍ ላይ ብትደርሺ ወደ አዲስ አበባ ድርሽ እንዳትዪ። በኃይሉ ቆይ ምንም አልገባህም እንዴ? እኔ ከዚህ በኋላ በነፃነት መኖር ነው የምፈልገው። ይኸውልህ አንዴ ስለተስማማንና እኔ በነፃነት መኖር ስለምፈልግ 1 ወር ብቻ ሰጥቻለሁ። ብሌን ጀግኒት ታሪክ ሰርታለች። የሰላምን ጭንቀት አስወግዳታለች። ሞታለች የተባለችውን ወይዘሮ አልማዝ ስልክ ደውላ ወደ ሰላም ጋር አንጥታ አገናኝታቸዋለች። ሰላም ገዳይነሽ ስትባል የነበረችዋ ነፃ ወጥታለች። ይሄ ደግሞ በብሌን አማካኝነት ነው። ብሌን እንግዲህ ለእናቷ ለሰላም ደርሳላታለች። ከልጅ በላይ ነው የምታስብልኝ፣ ማንም የሚያስብልኝን እንደማያስብልኝ አንቺ ግን ታስቢልኛለሽ በማለት እንግዲህ ከዚህ በፊትም በብዙ ጊዜ ስትናገራት ነበረ። አሁን ደግሞ እንግዲህ ጭንቀቷን ሰላም ሲነሳት የነበረውን ታሪክ ቀይራላታለች ማለት ነው። ወይዘሮ አልማዝ እህት ጋር ደውላ አልማዝ በህይወት እንዳለች ብሌን አረጋግጣለች። አልማዝን ብትሆን በኃይሉ ጋር ሄዳ በኃይሉን ስታንቀጠቅጠው ነበረ። ነፃነቴን እፈልጋለሁ፣ እያንዳንዱን ነገር ለሰላም እነግራታለሁ በማለትም ሰላም ጋር እስከ መደወል ደረጃ ደርሳ በኃይሉ እንግዲህ ሊገላት ሲፎክርና ሲዘትባት በዚህ በ2 ሰዓት ውስጥ እኔ የምልክን ነገር የማታረግ ከሆነ እያንዳንዱን ሚስጥር ለሰላም የሚነግራት ሰው በር ላይ አስቀምጫለሁ ብላ ሊተኩስ እያለውን በኃይሉን እንዳይተኩስ አድርገዋለይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ እንግዲህ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮችን አብረን የምናይ ይሆናል። እንግዲህ ብሌን የሆነት ለእናቷ ደርሳላታለች ማለት ነው። ሰላም እንግዲህ ነፍሰ ገዳይ ነሽ ተብላ ቤቷ በር ላይ በኃይሉ አጽፎባታል። ቤቷ በር ላይ አጽፎ ስትወጣ እንግዲህ መጀመሪያ ያየችው እሷ ናት። ይሄንን አይታ ማበድ አለባት። ዝም ልንላት አይገባም። እንደዚህ እያስፈራራን ቶሎ ገንዘብ ልንቀበላት ይገባል። አልማዝም ብትሆን አታስተማምንም በማለት እንግዲህ በኃይሉ ሰው ልኮ የሰላም በር ላይ መሬት ላይ በቀይ ቀለም ሰላም የአልማዝ ነፍሰ ገዳይ ነሽ የሚል ጽሑፍን ጽፏል ማለት ነው። ሰላምም እሱን ስታነብ በጣም ደንግጣ ነበረ። ከመደንገጧ የተነሳ እንግዲህ ራሷን ይዛ ወይኔ አለቀልኝ ታሰርኩኝ፣ በቃ ማነው ይሄንን የጣፈው እያለች እንግዲህ እየጮኸች ነበረ። የእሷን ጮኸት ሰምተው ሀረግም ብሌንም ቃልም ምን ሆነች ነው በማለት ወጥተው ሲመለከቷት ራሷን ይዛ ነፍሰ ገዳይ ነሽ ብለው ጻፉብኝ፣ እኔ ነፍሰ ገዳይ አይደለሁኝም፣ ወንጀል እንጂ ነፍሰ ገዳይ አይደለም፣ ይሄ አጋጣሚ የተፈጠረ ነው እያለች እንግዲህ ስትጮህ ነበረ። ሲመለከቱ እንግዲህ ማን የጻፈው እያለች የምትጮኸውን እነሱም ሲመለከቱ ሰላም የአልማዝ ነፍሰ ገዳይ ናት የሚል ጽሑፍን ተመልክተዋል ማለት ነው። ያው በጣም ነው የደነገጡት።
ሀረግም ግራ ተጋብታለች። የሚባለው ነገር ምንድን ነው የሚለው ግራ ጋብቷታል። የሰላም ድንጋጤም አስጨንቋታል ማለት ነው። ሰላም ነፍሰ ገዳይ ነች ወይ እንዴ? ሲያዩት እኮ እንደዚህ አትመስልም። ነፍሰ ገዳይ ሰው ጋር ነው ወይ የተቀመጥኩት እያለች እንግዲህ ስትናገር ነበረ። ሲያዩት እንደዚህ ጥሩ ሰው ትመስላለች። እንዴት ነፍሰ ገዳይ ትሆናለች? ነፍሰ ገዳይ ቤት ለምን ተቀመጥኩኝ? ነፍሰ ገዳይ ቤትስ ምን ሰራለው? እያለች እንግዲህ ለፖሊስማ መደወል አለብኝ፣ ይሄ ነገር እውነት ነው ወይ ብላ ስትጠይቅ ነበረ ልጇን ቃልንም እና ቃልም እውነት እንደሆነ ነግራታለች። ቃል ግን እኮ ሰላም ነፍሰ ገዳይ እንዳልሆነች እንዳልሞተች ታውቃለች። አልማዝ እንዳልሞተች ታውቃለች፣ ግን መናገር አልፈለገችም። ለምን መናገር እንዳልፈለገች ደግሞ ያው የታወቀ ነው። በኃይሉ ስለምትፈራ ነው። በኃይሉ ዝም ሊላት አይችልም። ሰላምም ደግሞ እንደዚህ እንድትሆን ይፈለጋል ማለት ነው። በቤቷ ልሳካለት ሲል በዚህ መጣ እያለች ነበረ እና እውነት ነው አዎ እናቴ ብላታለች። እና ነፍሰ ገዳይ ቤት ምን ታደርጊያለሽ? አንቺስ ብትሆኚ ለምን እዚህ ተቀመጥሽ? ነፍሰ ገዳይ እንደሆነች እያወቅሽ እንዴት ዝም ትያለሽ? ስለዚህ ለፖሊስ መደወል አለብኝ፣ የሰው ነፍስ አጥፍታማ ዝም ብላ መቀመጥ የለብኝም በማለት እንግዲህ ለፖሊስ ልትደውል ነበረ ሀረግ። ቃል ግን እባክሽ እናቴ አንዴ ላስረዳሽ፣ አደጋ ነው፣ እባክሽ አንዴ ላስረዳሽ እያለቻት እየወተወተችባት ነበረ። ስልኳን ካነሳች በኋላ ይሄንን ሁሉ ያደረገችው ለእኔ ብላ ነው፣ እባክሽ እረፊ፣ እኔ በጣም ፈርቼ ነበረ። እኔን ለማዳን ስትል ሰላም ራሷን ነፍሰ ገዳይ ያደረገች፣ እኔ ስትገላግል ስትወረውራት ወድቃ ነው የሞተችው እንጂ አስባበት አይደለም ብላታለች። በእኔ ምክንያት ነው ስትላት ታዲያ ምንድን ያደረገችው ሀረግ መደወሉን የተወችው? ምን አይነት ችኩል ሴት ነኝ፣ ለካስ ለልጄ ብላ ነው፣ በልጄ ምክንያት ነው ገዳይ የሆነችው፣ ደግሞም ሳታውቅ ወርውራት ነው፣ ችኩል ሰው ነኝ። አሁን ፖሊስ መጥቶ ቢሆን ምን ነበረ ማረገው? ጸጸቱን አልችለውም እያለች ተመልሳ እንግዲህ ታርማለች ማለት ነው። ብሌን ግን ሰላምን አረጋግታ እንግዲህ ሶፋ ላይ አስቀምጣት ተነስታ ስልክ መደወልን ነው የሰላም ጭንቀት ስለተመለከተች ስልክ መደወል ነው የፈለገችው እናቷ ጋር ሄዳ እንግዲህ ቀጥታ እናትየዋን አስቀድማ አውርታታለች። ከዳግም ጋር ስታወራ ማለት ነው። ከዳግም ጋር እያወሩ እናቴ ሳምልኝ እየተቀላለዱ ነበረ። እኔ እናቴን ታቅፌ ለመተኛ ወዛው ሰላምሽን ታቅፈሽ ተኝ እያለ ያው ሲቀልድባት ሲያሾፍባት ነበረ እና ግን በጣም የሰላም ጉዳይ አስጨንቋት ስለነበረ ዳግምም ሰላምን ይቅርታ ጠይቆ ሰላም ጋር እንደሚመለስ እንግዲህ ለሰላም ለብሌን ነግሯታል። ዳግም ወደዛ ከተመለሰ ያው ቃል መቼም አሁንም አርፋ አትቀመጥም፣ መቃጠሏ ነው ማለት ነው። ዳግም ግን እናቱ ጋር ቢሆን የተሻለ ነው ብዬ አስባለሁ። አንደኛ እናቱንም ይጠብቃል፣ ከእናቱ ጋር ይሆናል እና የሆነ ነገር ማድረግ አለብን። እትዬ በጣም ከባድ ችግር ውስጥ ነው ያለችው። ከዚህ በፊት አንተ አልማዝን አይቻታለሁ ብለኸኝ ነበረ። በዚህ የተነሳ ደግሞ አሁን እትዬ ችግር ውስጥ ነው ያለችው። በኃይሉም እያሰራራት ነው ገንዘብ አንጪ እያለ። ስለዚህ ጭንቀት ላይ ነው ያለችው። የሆነ ነገር ማድረግ አለብን። በዚህ በጭንቀት ውስጥ ደግሞ ከዚህ በፊት እንደታመመችው መታመም የለባትም በማለት እንግዲህ ከዳግም ጋር ብሌን ስልክ አውርታ ነበረ። በዚህ አጋጣሚ ነው እንግዲህ የአልማዝ እህት ስልክ ቁጥር አለኝ ያለችው ማለት ነው። ወይዘሮ ገነት አንዳንዴ ስልክ ቁጥርን ይዞ ማስቀመጥ ይጠቅማልና ስልክ ቁጥሯ እንግዲህ እንዴት አላት ካልን ከዚህ በፊት አልማዝ የብሌን እናት ናት ተብላ ስትመጣ የእህቷ ስልክ ቁጥር ነበራት። ያኔ ነው ስልኳን የያዘችው። በዛ አማካኝነት ስልኩ ስለነበረ ቁጭ አድርገዋለች ኦልሬዲ ማለት ነው። ስልኳ እኮ አለኝ እንግዲህ ስትል በጣም ነው የተደሰተችው ብሌን። በቃ አንድ እርምጃ ወደፊት ጀምረናል ማለት ነው። ስለዚህ ነገ መጥቼ እንደውልላታለን ባለችበት ጠዋት ነው እንግዲህ ሰላም ነፍሰ ገዳይ ናት የሚለው ጽሑፍ የታየውና ከዛን ብሌን ቀጥታ ስልክ ለመቀበል ነው ከቤት የወጣችው። ከቤት ወጣ እንግዲህ ስልክ ልትቀበል ስትሄድ ሳሚና ዳግም ተያይዘዋል ማለት ነው። በባለፈው እንግዲህ እንደተመለከት ነው የዳግም ጓደኞች ሳሚን ቀጥቅጠው ጥለውታል። በዛ ምክንያት ደግሞ ዳግምን መንገድ ላይ ሲያገኘው አንተ ፈሪ እንዴት አንበሳ ላይ ቡችሎች ትልካለህ ብሎታል። እኔ አንበሳ ነኝ እንዴት ያንተን ቡችሎች ትልካለህ አይነት ነገር ነው እየተናገረ ያለው እንግዲህ ሳሚና ስለምትለው ነገር አላቅም፣ ምንድን ነው የምትለው እያለው ነበረ። ያው ዳግም በጭራሽ አያውቅም እንደዚህ እንዳደረገ፣
ግን ጠርጥሯል። አቤል የሆነ ነገር ሊያደርግ እንደሆነ ጠርጥሮ ነበር ማለት ነው። ምንድን ነው የምትለው? ስለምን ነገር ነው የምታወራው? ብለውም ትናንትና ልክ አስደበደብከኝ፣ አሁን እኔ ስታይ ትደነግጣለህ ብዬ ነበር፣ ጭራሽ አልደነግጥም ሆን ያለው። ለምንድን ነው የምደነግጠው? ለምንስ ነው የምፈራክ? እኔ ማንንም አልፈራም ነው ያለው። እና ትናንት ልከ እንዳስደበደብከኝ አሁን እዚህ ጋር እገልሃለሁ፣ ዛሬ ይለይልናል፣ ከዚህ በኋላ በዚህ ምድር ላይ አትኖርም የሚል ውሳኔ ሁላ ወስኖ ነበረ። እኔ ስለምትለው ነገር አላቅም፣ እንነጋገር፣ ማንንም አላኩኝም ብሎታል። ግን ሊያምን አልቻለም በጭራሽ ሳሚ ማለት ነው። ግን ሁለቱ ተያይዘው ባሉበት በብሌን ስታያቸው ሳሚ አቁም ያለችው፣ ዳግም ያው በመነጋገር ነገሮችን ለመፍታት እየሞከረ ነበረ። ይሄንኛው ደግሞ በጣም በእልህ ስለተመታ ተነሳስቷል ማለት ነው። እንዴት እኔ ላይ እጃቸውን ያነሳሉ ያንተ ጓደኞች ሲለው፣ አይ እኔ የማውቀው ነገር የለም የሚለውን እንደ ውሸት ነው የያዘው ያወቀው ማለት ነው። እሱ ውሸት ነው የመሰለው፣ ግን ዳግም አያውቅም። አቤል ነው ከብሌን ላይ ስልክ ወስዶ እንግዲህ ይሄንን እያደረገው፣ ግን የባሰ ችግር ውስጥ ነው የከተቱት። ብሌን ግን ሄዳ ግፍትር ነው ያደረገችው ሳሚን ማለት ነው። ግፍትር አንተ በጸብ እንጂ በመነጋገር የማታምነው ለምንድን ነው? ለምን በመነጋገር አታምንም? እንዴት እጅን ሁሌ በቃ በዱላ እና በድብድብ ብቻ ነው ወይ የምታምነው? እያለች እንግዲህ ስትጮህበት ነበረ። በስተ መጨረሻም ታዲያ እጇ ላይ ቀለበት አይቶ ሳሚ በጣም ነው ያዘነው። ይህንን ቀለበት ዳግም ነው ያደረገልሽ ነው ሲላት የነበረው። አዎ ዳግም ነው እንደምንፋቀር እንደምንዋደድ እኮ ነግሬሃለሁ ስትል እንግዲህ ቀለበቱን እጇ ላይ ሳይ በጣም ነው የተናደደው፣ በጣም ነው የደነገጠው። ምክንያቱም ብሌን የማንም እንድትሆን አልፈልግም፣ እኔ የራሴ ብቻ ነው ማድረግ የምፈልገው፣ እኔ በህይወት እያለው ብሌን የማንም እንድትሆን አልፈልግም ብሎ ሲፎክር ነበረ። አሁን ግን በጣም ነው ያዘነው፣ በጣም ነው የተናደደው። ራሱን የያዘው በነገራችን ላይ እና ወንድ ልጅ ተሸነፈ ትላላችሁ፣ በጣም ከባድ ነው። እንግዲህ ያው ሁሌ የፈለጉትን ነገር ማግኘት አይቻልም። የፈለጉትን ሁሌ ማግኘት አይቻልም። ብሌን ዳግም ናት። ሳሚ እንግዲህ ምንም ማድረግ አይችልም። ተናዶ ራሱን እየነጨ መሬት እየረገጠ ነው ዝም ብሏት ጥሏት የሄደው ማለት ነው። ወይኔ ብሏል፣ ተቃጥሏል። ቀለበቱ እንግዲህ በጣም ብዙ ሰው እያቃጠለ ይገኛል። ከዚህ ቃል ትቃጠላለች፣ ከዛ ሳሚ ይቃጠላል። ወይዘሮ ሀረግና ሰላም ደግሞ ተደስተዋል። እንዲህ ነው እንግዲህ ህይወት እንዲህ ናት። በነገራችን ላይ ግማሹ በአንዱ ስኬት ይቃጠላል፣ ግማሹ በአንዱ ስኬት ይደሰታል። አለማችን በነገራችን ላይ እንደዚህ ናት ማለት ነው። የምር እንደዚህ ናት። ይሄ ድራማ ስለሆነ ሳይሆን ኖርማል በየሰው ላይፍ ያለ ነው። አንዳንድ ሰዎች በዙሪያቸው ያለ ሰውን ስኬት መደሰት አይፈልጉም፣ እንደዚህ ይቃጠላሉ ማለት ነው። ግን እኮ አልተረዳንም አልገባንም እንጂ ማንም የማንንም ህይወት መኖር አይችልም። ሁሉም ፈጣሪ የፈቀደለትን የራሱን ህይወት ነው የሚኖረው ማለት ነው። ግን አሁን ቃልም እንደዚህ የምትሆነው በቃ ዳግም ለእሷ የተፈጠረ ሰው አይደለም፣ የእሷ አይደለም፣ በከንቱ ነው የምትቀናው። ሳሚም ቢሆን ሰላም ብላለች፣ ሰው ይወዳል፣ ያፈቅራል። ካፈቀረው ሰው ጋር ደግሞ የሚኖረው ከብዙ ጥቂት ሰው ነው። ያ ደግሞ የታደለ ሰው ነው። አንቺ እድለኛ ነሽ፣ ይሄንን ቀለበት እንደ ቀላል ነገር አትዩ ብላ መክራታለች ማለት ነው። ስለዚህ ዳግም እና ብሌን ሁለቱ ስለሚፋቀሩ አንዱ ነው። ሳሚ ደግሞ ብሌን እናፈቅር፣ እሱ አታፈቅረውም። ስለዚህ እሱ ሌላ ሴት ነው፣ የእሱ የሆነችው ሌላ ናት ማለት ነው እንጂ እዚህ ጋር መቃጠል አይጠበቅባቸውም። ፈልጎ ማጣት አንዳንዴ ያለ ነው። ያልተፈቀደልን አልተፈቀደልንም ነው። እንደዛ ነው ብዬ እኔ የምረዳው። እንግዲህ ቃልም ብትሆን ከዳግም ላይ ያላትን እይታ አንስታ ብሌን ቀለበት በማድረጓ ባትደሰትም እንግዲህ የምትጎዳው ራሷ ናት በንዴት እንጂ ምንም ልታመጣ አትችልም። ይኸው እስካሁን ስትናደድ ስትቃጠል ለመለያየት ብዙ ነገር ስታደርግ ነበረ። ግን በስተመጨረሻ ቀለበት አድርገው ገላገሏት። ይቀጥላል እንግዲህ በሰርግ ተጋብተው አንድ ላይ ይኖራሉ። ከዛ በኋላስ ከዛ በኋላ እሷ እየተቃጠለ ልትኖር ነው ማለት ነው። እና አንዳንድ ነገር ላይ ቸክ ማለቱ የዛናል ተገቢ አይደለም። እናትየዋም እንግዲህ ቀለበቱን አይታ ሀረግ በጣም ነው ደስ ያላት። ይሄ ደግሞ የምን ቀለበት ነው? ቀለበት ልጄ ብሌን ቀለበት አደረገች ብላ እንግዲህ ሰላም እየተናገረኝ ነበረ።
እልል ነው ያለችው። እንግዲህ ሐረግ በዚህ ሰዓት ነው ቃልም ከተኛችበት ተነስታ የወጣችው። ጭራሽ የገዛ እናቴም በእኔ ጠላት ላይ የኔን ሰው ከቀማች ሴት ጋር ተባብራ እልል ትላለች። እሷም ተደሰተች። ወደ እኔ ደስታ ለምንድን ነው የማይመጣው? እኔ ግን ብዙ ነገር አለኝ እኮ። እሷ ምንም ሳይኖራት እንደዚህ ደስተኛ ናት፣ ነገሮች ይሳኩላታል እያለች እየቀናች ነው። የሰው ልጅ ህይወቱ እንዲስተካከል በመልካም መንገድ መመላለስ አለበት። መጀመሪያ ሰው ላይ ተንኮል እየሰራ ክፋት እየሰራ የሰውን ህይወት እየተመኘ እንዴት ብሎ ደስተኛ ሊሆን ይችላል? የራሱን መጠበቅ ነው ያለበት። በቃ በምንም ሁኔታ የራሱን መጠበቅ አለበት ሰው እና በራሱ ነገር መደሰት አለበት። ሰው በሰው ደስታ ሊደሰት ነው የሚገባው እንጂ ሊከፋ አይገባም። ክፉዎች መቼም አይደሰቱ። በውስጣቸው ምናልባትም ክፋትና ተንኮል ስላለ ነው። ቃል የማትደሰትበት ምክንያት ያ ነው። እኔ ሁሉ አለኝ ንብረት አለኝ አይነት ነገር። ይሄ ንብረት የማን ነው? የሰላም ንብረት ነው። የለፋችበት አይደለም፣ የሀቅ ንብረት አይደለም። ህሊናዋ ይወቅሳታል። ሰላምን በብዙ ማጭበርበር ነው እናቴ ነች እያለች ያለችው። ያም ደግሞ ገና አሁን ሲረጋገጥ ከዛ ቤትም ደግሞ ትባረራለች ማለት ነው። ለምን እንደተከፋ አውቀሻል ወይ? እኔ የማፈቅረውን ሰው እኮ ነው ያገባችው። ቀለበት ያሰረላት እኮ እኔ ዳግምን አፈቅረዋለሁኝ። እናቴ ልሞትብሽ ነው፣ እሱ የኔ ካልሆነ ከኔ ጋር ካልሆነ እኔ ሞታለሁ ነው ስትል የነበረው እና እሷ እኮ ከኔ በታች ገረድ ናት። እንዴት አንዲት ግን እያለው አንዲትን ገረድ ይመርጣል ነው ስትል የነበረው። አንቺስ ብትሆኚ ማነሽ? አሁን በሰው ገንዘብ ነገ ጥለሽው ለምትወጪው ጭራሽ የበላይ ነኝ ብለሽ ስትንት ያለሽ። እኔ አንቺም እኮ ያለ ባል ያሳደግኩሽ ልጄ ነሽ፣ ያለ አባት ያደግሽ ልጅ ነሽ። ደግሞ አንቺን ብሎ ገና ሰው ታናንቅ ያለሽ ወይ? የሰውን ክብርማ በዚህ ልክ መንካት የለብሽም። ልክ እሱ አሁን እንዳልፈለገሽ ከእሱ ህይወት ውልቅ ብለሽ እንደወጣሽ ከዚህ ቤትም ነገ ውልቅ ብለሽ ትወጫለሽ። በሰው ገንዘብ የዚህን ያህል እንዴት ትናገሪያለሽ? ብላ እንግዲህ እናትየዋ ሀቃቁን ነው የምትናገረው። ይመቻት ሐረግ እውነቱን ነው የምትናገረው። ምንም አታለባብስም። ቃል ግን በጣም ቀጣፊ ናት። ቀጣፊ የለየላት ቀጣፊ ናት ማለት ነው። ደስ የሚለው እንግዲህ በስተመጨረሻ ብሌን እናቷ ጋር ሄዳ ተናዳም ስለነበረ ስልክ ቁጥር ነው የተቀበለችው የአልማዝን እህት። ስትደውል እንግዲህ የአልማዝን ማግኘት እችላለሁ፣ የአልማዝ እህት ነች ስትላት፣ አዎ ታገኛታለች፣ ቆይ ልጥራለች ነው የተባለችው። ስለዚህ አልማዝ በህይወት እንዳለች አረጋግጣለች። የሰላም ጭንቀት እንግዲህ ይፈታል ማለት ነው። በሆነ ነገር ካላለባበሱት ደግሞ መቼም ማራዘም ይፈልጋሉ። የሆነ ነገር መሀል ላይ ካልተፈጠረ ራሷ እንግዲህ እንዳለች ተረጋግጧል ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያሉናችሁ ቤተሰቡን ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ከዚህ ድራማ ምን ተማራችሁ? እንግዲህ አደራ ብዙ ትምህርቶች ያሉት ድራማ ነው። ወንጀለኞች እና ተንኮለኞች እንግዲህ እየተጋለጡ ነው። በኃይሉ በቃ ተንቀጠቀጠኩ። አልማዝ አንቀጠቀጠችው። ይመቻት።